አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? በያላችሁበት ሀገርና ቦታ ከሀገር ውጭም ከሀገር ውስጥም የምትገኙት ውድ እህት ወንድሞቼ የአላሁ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖም ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው። አልሐምዱሊላህ ምስጋና ለአላህ ስብሃነ ወተዓላ ይገባው ማለት ነው። ምክንያቱም ዛሬ ላይ እንግዲህ ደስ እያለኝ ያለው ከቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የቻናል ተከታታይ ቤተሰቦች ከልብ አመሰግናለሁ። በዚህ ቻናል የሚለቀቅበት እጅግ ወሳኝ የሆነ አስተማሪ የሆነ ትምህርቶች እንዲሁም ምክሮችና አጠር አጠር ያሉ ግጥሞች የሚለቀቅበት ሁለገብ የሆነ ቻናል ነው። በዚህ ቻናል ብዙ አስፈላጊ የሆኑ ትምህርቶችን እንደምታገኙበት ተስፋ አደርጋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ፍጻሜ ድረስ መከታተል ብቻ ይሆናል ማለት ነው። ስለዚህ እንግዲህ ዛሬ ላይ ደግሞ እጅግ ወሳኝና አስፈላጊ ጠቃሚ የሆነ ነገር ነው እየላችሁ የመጣሁት። እንደምትወዱትም አልጠራጠርም። ጊዜ ይለናል ማለት ነው። የዛሬው ርዕሳችን ስለ ጊዜ የምናይ ይሆናል። እንግዲህ ጊዜ ምንድን ነው? ጊዜስ በአሁኑ ሰዓት የጊዜ አጠቃቀማችን እንዴት ነው? ጊዜ ለእኔ፣ ለአንቺ፣ ለአንተ ምንድን ነው? እና ኢንሻአላህ ይህንን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት ጠይቃችኋለሁ ማለት ነው። ዳይ ወደ ርዕሳችን። ጊዜ ወርቅ ነው ይባላል፣ ግን ጊዜ ህይወት ነው። ወርቅ እኮ ይገዛል፣ ጊዜ ግን ካለፈ አለፈ አይመለስም ማለት ነው። ጊዜያችንን በደንብ ስላልተጠቀምነው እኮ መብሰክሰክ፣ መናደድ የሚመጣብን ምክንያቱም አሁን ካለንበት ደረጃ ከፍ ብለን መገኘት ሲገባን የት ነን? እኔ፣ አንቺ፣ አንተ ትልቅ ስጦታ ተሰጥቶናል፣ እሱም ጊዜ። ጊዜያችንን ታዲያ እየተጠቀምንበት ነው ወይስ ዝም ብለን በንቶ ፈንቶ ባሉባሌ እያሳለፍ ነው ያለ ነው? መልሱ ለእኔና ለአንቺ ለአንተ ይሆናል ማለት ነው። አሁንም ቅርብ ነው። ራስሽን ፈትሽ፣ አንተም ራስን ፈትሽ ውድ ወንድሜ፣ ውድ እህቴ። ዙሪያሽን ቃኚ። ምን ትፈልጊያለሽ? ከድናችን ብንጀምር ድንህን መማር ቁርአን በደንብ መቅራት ትፈልጊያለሽ? ትፈልጋለህ? ማሐፈዝ ተፍሲሩን መቅራት ትፈልጋለህ አይደል ወንድሜ? አንቺም አይደል ውድ እህቴ? ታዲያ ከፍላጎትሽ አንፃር ከፍላጎትህ አንፃር አንተ የት ነህ? አንቺ የት ነሽ? ምን ሰበብ አደረስክ? ጓደኛህ ማን ነው? ጓደኛሽ ማናት? ለዚህ የምታግዝሽ? ልብ በይ፣ እንቅራ እንኳን ባትልሽ በአንደበቷ ወላሂ ተግባሯ ሳትፈልጊ በሄድሽ ሳይታወቅሽ ትሰብሻለች። ይህንን በህይወት የሆነ ነገር ነው የማልኩት። ሰው ጓደኛውን ይመስላልና ማለት ነው። ውሎሽ የስልክ አጠቃቀምሽ ምን ይመስላል? ውሎክ የስልክ አጠቃቀምህ ምን ይመስላል? ጊዜሽን ከስራ ውጭ በምን እያሳለፍሽ ነው? አንተስ ጊዜህን ከስራ ውጭ በምን እያሳለፍከው ነው? እየሰራሽ የምታዳምጪው ጠቃሚ ነገር ለህይወትሽ አስፈላጊ ያለ ወይስ ስትሰሪም ቂል ወሬ በማውራት የማይሆንሽን በማዳመጥ ነው ጊዜው የሚሄደው? ውድ እህቴ፣ ውድ ወንድሜ፣ ቆም ብለን እስኪ ወዴት እየሄድን ነው? ሁኔታችንን፣ ፍላጎታችንን፣ አላማችንን፣ ሌላ ተግባራችንን፣ ሌላ ራሳችንን እስኪ እናዳምጠው። ራስሽንም አማክሪው፣ ራስህን አማክረው እስኪ። ብቻሽን ተረጋግተሽ ቁጭ በይና በዚህ ሁኔታ እስከመቼ ህይወት ይቀጥላል? ውድ እህቴ፣ ውድ ወንድሜ እናስተውል። አንቺ እኮ ጀግና ነሽ፣ አንተ እኮ ጀግና ነህ። ገና ብዙ ነገር ትሰራለህ። ራስሽን ለውጠሽ ቤተሰብሽንም አካባቢሽንም ሀገርሽንም ትጠቅሚያለሽ። አንተም እንደዛ ውድ ወንድሜ። አላህ የሰጠሽን ችሎታ ከተጠቀምሽበት፣ አንተም አላህ የሰጠሽን ችሎታ ከተጠቀምክበት እያንዳንዳችን ተሰጧለን ሳናውቀው ተሸፋፍኖብን እንጂ። እሱን ደግሞ መፍትሄው በእጅ ስልክ ነው። ተማሪ፣ ጠይቂ፣ አንብቢ። ተማር፣ አንብብ፣ ጠይቅ። አንተም ከአላህ በታች መፍትሄ አለክ፣ ከአላህ በታይ መፍትሄ አለሽ። ሰበብ አድርሺ፣ ሰበብ አድርስ። ተንቀሳቀስ። አንድ አይነት ህይወት በቃኝ ማለትን ልመጂ። አንተም ልመድ። ወስን። ተግባብተናል ውድ ቤተሰቦቼ? ከቤተሰብ ተለይተሽ አረብ ሀገር ስንቱን ችለሽ ለቤተሰቦችሽ ለዘመድ ስንትና ስንት ለውጥ አምጥተሽ
ስለዚህ ምን ተለወጡ አትበይ። መስራትሽ ለውጥ ነው። አዲስ ልብስ መልበስሽ ለውጥ ነው። ከድሮም ኑሯቸው ከፍ ብለው መኖራቸው ለውጥ ነው። አስቢው። ያንኑም እንደምታውቂው አብዛኛውን ቤተሰብ ከትንሾች በስተቀር ሲላክላቸው ውል ነገር ላይ አያስቀምጡትም ስለሚያጠፉት ነው። ያም ደግሞ አስፈልጓቸው ከሆነ ምንም ማለት አይደለም። ለማለት የፈለኩት በአግባቡ ቢጠቀሙት አንቺም አላላኩን ብታውቂበት ኖሮ በጣም ብዙ ለውጦች ነበሩ ማለት ነው። ስለ ሁሉም ነገር አልሐምዱሊላህ ብለሽ አሳልፊው። ስታመሰግኙ ይጨምርልሻል፣ ስታማርሩ ደግሞ ይቀንስብሻል። እናም ስመለስልሽ አሁን ራስሽ ላይ ስሪ፣ አሁን ራስሽ ላይ ስራ። መጀመሪያ ጊዜሽን ሳታቃጢ እንዴት በአጭር ጊዜ በጥበብ የምትፈልጊውን ለውጥ ማምጣት መቻል እንዳለብሽ ራስሽ ላይ ስሪ። ሰዎችን ጠይቂ፣ መልካም ናቸው ብለሽ የምታስቢያቸውን አማክሪ። ያመለክቱሻልና አትፍሪ። ፈሪና ኩራተኛ እውቀት አያገኝም ውዷ። ለራስሽ እኮ ራስሽ ብቻ ነሽ አለሽው። ከአላህ በታች አላህ ደግሞ ብዙ ችሎታዎችን ወፍቆሻል። ማንም በከንቱ የተፈጠረ የለም። ይህንን ልብሽም ያምናል። እናማ ዳይ ውዷ እህቴ ወደ ተግባር፣ ዳይ ውድ ወንድሜ ወደ ተግባር ማለት ነው። ስለዚህ ይህንን ምክር በደንብ ሰምታችሁ ከተጠቀማችሁበት እንደምትለወጡ አልጠራጠርም ማለት ነው። መጀመሪያ ጊዜ የተሰጠን ለምንድን ነው? ጊዜያችንን በምንድን ነው የምናሳልፈው? ጊዜ ለኔ ምንድን ነው? ጊዜ እኮ እንደነገርኳችሁ ከላይ ጊዜ ወርቅ ነው ይባላል። ግን ነው ጊዜ ወርቅ አይደለም። ጊዜ ህይወት ነው። ህይወት ካለፈ አለፈ እኮ ነው። ተመልሶ አይመጣም። ተመልሶ አናገኘውም። ወርቅስ ወርቅ ቢጠፋ ወርቅ ይገዛል ብር ካለ። ካልፈለግነው መቀየር ከፈለግን እንቀይረዋለን። ትንሽ ከፈለግን ትንሽ እንገዛለን። ትልቅ ከፈለግን ትልቅ። ህይወትስ እንደፈለግን ማድረግ አንችልም? በፍጹም በጭራሽ አናደርገውም። ስለዚህ ጊዜያችንን በአግባቡ እንጠቀምበት። ጊዜያችንን እንስራበት። ነገ ላይ ተጠርተን ለማይቀር መሄዳችን ዛሬ ላይ እንስራ። ጉዟችንን እንቀጥል። መስራት ያለብን ነገር እንስራ። ለዱንያችን ብቻ ሳይሆን በአኼራችን ላይ መንገዳችንን እንቀጥል ማለት ነው። ስለዚህ ከስንት አንዶች ብንሆን እንጂ ጊዜያችንን በአግባቡ የምንጠቀም ሰዎች አለን ብዬ በብዙ አላስብም። እና ጊዜያችንን በአግባቡ ልንጠቀምበት ይገባል ማለት ነው። እና ነገ ላይ መልሶ ይወቅሰናል። ስለዚህ ይህንን ይመስላል ስለ ጊዜ ነበረን ማለት ነው። ዛሬ ትላንት ልታያት የጓጓ ነገር ግን ያላያት አዲስ ፀሐይ፣ አዲስ ማለዳን፣ አዲስ ተስፋን ባላህ ፍቃድ አይተሃል። ታዲያ እሱን ከማመስገን ምን ይከለክልሃል? በል ይጨምርልሃል። ስንቶች ይሆናሉ አንተ ማታውቃቸው ሳያዋት የሄዱ ትናንትና አንኳኩተው ፈልገው ያልታደሉት ይችን እድል ሸተው። ይህ ውሎ የተሰጠህ ለቀልድ እኮ አይደለም ትዘጋጅ ዘንድ እንጂ ለዛኛው ዓለም። ስለዚህ ነቃ በል፣ ስንቅህንም ሰብስብ፣ ከሐራሙ ርቀህ ሐላልን ብቻ ከስብ። በሄራት ላይ ተጣድ፣ ከሸራት ርቀህ ዘወትር ሁልጊዜ ሞት አለና አብሮ ላታገኝ ይችላል ይችን እድል ደግመህ። ውሎህንም ጀምር በውዳሴ ባስካር፣ ቁርአን በመቅራት ሸይጣንን በማባረር አቅሙ እያለ በጥሩ ኋላ እንዳትል፣ ወይኔ በቁጭት በጸጸት እንዲህ ባረኩ ያኔ። ስለዚህ ብለህ መጸጸቱ ምንም አያደርግምና ዛሬ ላይ ተጠቀምበት። ዛሬ ተሰጥቷል፣ ትልቅ ስጦታ ነው። ትላንት ልታይ የጓጓኸው ነገር ግን ያላየው አዲስ አዲስ ማለዳ፣ አዲስ ተስፋን ባላህ ፍቃድ አይተሃል። ስለዚህ እድለኛ ነህ። እናም ማመስገን አለብህ። ሁላችንም እስኪ አልሐምዱሊላህ እንበል። እኛ በዚች ምድር ላይ ስንኖር እኮ ምንም የጎደለብን ነገር የለም። የተሰጠንን ብናውቀው ኖሮ የጎደለን የለም ማለት ነው። ለምን? ሙሉ ጤና ተሰጥተናል። ሙሉ አፋ ያለን ስንቶቹ ናቸው በአልጋ ቁርኛ ተቀምጠው አላህን የሚያመሰግኑት? ስንቶቹ ናቸው ፀሐይ ብርሃን ለማየት የሚጓጉት? ስንቶቹ ናቸው ጠዋት በስነ ስርዓት መተንፈስ ፈልገው የማይተነፍሱት በኦክሲጅን እየተነፈሱ ያሉት? ስንቶቹ ናቸው በራሳቸው በእጃቸው ፊታቸውን መታጠብ ፈልገው ነገር ግን ፊታቸውን መታጠብ የማይችሉት? ስንቶቹ ናቸው በራሳቸው መጉረስ ፈልገው በእጃቸው መጉረስ የማይችሉት? ስንቶቻቸው ናቸው በአይናቸው ማየት የሚፈልጉትን ብርሃን ሳያዩ የቀሩት? እናም
አላህ ልናመሰግን ይገባል። አልሐምዱሊላህ 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 ምስጋና ሁሉ ለአላህ ሱብሃነሁ ወተዓላ ይገባው ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ወደ ቻናል ተከታታይ ቤተሰቦች ከሀገር ውጭም ከሀገር ውጭም ሆናችሁ የምትገኙት ውድ የቻናል ተከታታይ ቤተሰቦች በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላም እዝነት ጥበቃ ረህመት አይለያችሁ እያልኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የምንወዳትና የምንሳሳላት ማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።